ሰላም ወደ የዛሬው ጥልቅ ውይይታችን እንኳን በደህና መጣችሁ። ዛሬ የምንመረምረው ሐሳብ ሁላችንም ልባችን ውስጥ የተቀረጸ አንድ ምስል ነው፣ መልካም ወሬኛ። ይህንን ቃል ስንሰማ አይናችን ላይ የሚመጣው ምስል አለ፣ ሰላም፣ ጠበቃ፣ በለመለመ መስክ ላይ የሚግጡ በጎች። በትክክል። እናም ዛሬ የምንመረምራቸው ምንጮች ከክርስትና መጽሐፍ ቅዱስ ተለያዩ ጥቅሶችን በመጠቀስ ነው ጥልቅ ስነ መለኮታዊ ትንታኔ የሚሰጡት። የዛሬው ዓላማችን ደግሞ ከዚህ ከለመደድነው ምስል ጀርባ ያለውን ምናልባትም ትንሽ አስደንጋጭ ሊሆን የሚችል ሐሳብ መመርመር ነው። አዎ፣ ከመከራ ከሞት እና ከፍጥረት ዓላማ ጋር እንዴት እንደሚተሳሰር ስንመለከት ነገሩ በጣም ውስብስብ ይሆናል። እስቲ ሁላችንም ከምናውቀው ቦታ እንጀምር። መዝሙር 23 እግዚአብሔር እረኛዬ ነው የሚያሳጣኝም የለም ሲል ምን አይነት የመረጋጋት ስሜት ነው የሚፈጥረው? ሙሉ ጠበቃ። አዎ፣ በእረፍት ውሃ ዘንድ ይመራኛል የሚለው ሐሳብ እኮ በራሱ አንድ ሙሉ ስዕል ነው። በእርግጥ ያ የሰላም እና የመረጋጋት ምስል የመነሻው ነጥብ ነው። እረኛው ጠባቂ፣ መሪ፣ ተንከባካቢ፣ የሚያስፈልገንን ሁሉ የሚያሟላ የብዙዎቻችን የእምነት መሰረት ነው። ልክ ነው። ነገር ግን ምንጮቹ እዚህ ላይ ብቻ እንድንቆም አይፈቀዱልንም። ይህንን ምቹና ሰላማዊ ምስል ወስደው ሙሉ በሙሉ ይገለብጡታል። እንዴት? እኔ የሚያውቀው እረኛ በጎቹን ከአደጋ የሚጠብቅ ነው፣ ከተኩላ የሚከላከል። ልክ ነሽ። አብዛኛው ሰው የሚያስበው እንደዛ ነው። የምቾት እና የደህንነት መልእክት ነው። በትክክል። ነገር ግን ማቴዎስ ወንጌል ምዕራፍ 10 ቁጥር 16 ላይ እረኛው ራሱ እንዲህ ይላል፣ እነሆ እኔ እንደ በጎች በተኩላዎች መካከል እልካችኋለሁ። ዋው! ቆይ እስቲ ይሄ እኮ ከመጀመሪያው ሐሳብ ጋር በቀጥታ ይጋጫል። በጣም መልካም እረኛ እንዴት በጎቹን ለተኩላ አሳልፎ ይሰጣል ወይም ወደ ተኩላዎች ይልካል? ጥያቄው እሱ ነው። ይሄ እርስ በርሱ የሚጋጭ አይደለም። በተኩላዎች መካከል እልካቸዋለሁ ማለት እኮ ሂዱና ተበሉ ከማለት በምን ይለያል? እና ጥያቄዎች በጣም ትክክል ነው። ምንጮቹ እንደሚሉት ይሄ መልአክ ዝም ብሎ አይደለም። በጣም ከባድ መከራ አለው። በማቴዎስ ምዕራፍ 10 ውስጥ ዝርዝሩን ስናይ ያስደነግጣል። እሺ፣ በጎቹ ማለትም ተከታታዮቹ ለፍርድ ይቀርባሉ፣ ይገረፋሉ፣ በገዢዎች ፊት ይቆማሉ። ይሄ ብቻ አይደለም መሰለኝ። አይደለም። ከዛ የባሰው ደግሞ በራስ ቤተሰብ አባላት ክህደት ይፈጸምባቸዋል፣ እንዲሁም በሁሉም ዘንድ ይጣላሉ። ይሄ በለመለመ መስክ ከማረፍ ጋር ምንም አይነት ግንኙነት የለውም። ምንም። ይሄ ማለት ሮሜ ምዕራፍ 8 ላይ ከኑን ሁሉ እንገደላለን፣ ከሚታረዱ በጎች ተቆጠርን ከሚለው ጋር በቀጥታ ይገናኛል ማለት ነው። በትክክል። የሚታረዱ በጎች የሚለው ሐሳብ እዚህ ላይ ቁልፍ ነው። በጎቹ ለምንቾት ሳይሆን ለመስዋዕትነት የተዘጋጁ ናቸው የሚል እንድምታ አለው። አዎ። እናም ወሳኙ ጥያቄ የሚነሳው እዚህ ላይ ነው። ይህ ሁሉ መከራ ለምንድን ነው? ዓላማ ቢስ ጭካኔ ነው ወይስ እረኛው ሥራውን በአግባቡ የሠራ አይደለም? ምንጮቹ በፍጹም አይደለም ይላሉ። ይህንን መከራ ከፍጥረት መለኮታዊ ዓላማ ጋር በቀጥታ ያገናኙታል። ይገርማል። የመከራው ጥልቀት ሳያንስ አሁን ደግሞ ከፍጥረት መጀመሪያ ጋር እናገናኘዋለን። እሺ፣ እስቲ ይህንን እንፈትፍተው። እንዴት ነው ይህ የእረኛውና የበጎቹ መከራ ከፍጥረት ዓላማ ጋር ሊገናኝ የሚችለው? እሺ፣ ምንጮቹ የሚያቀርቡት ሐሳብ እንዲህ ነው። አሁን የምናውቀው ዓለም ኃጢአትና ሞት የነገሰበት ገና ያልተናቀቀ ፕሮጀክት ነው ይላሉ። ያልተናቀቀ? አዎ፣ ልክ እንደ አንድ በግንባታ ላይ ያለ ሕንፃ። እሺ። የእግዚአብሔር የመጨረሻ ዓላማ ኃጢአትን ከስር መሠረቱ ከፍጥረት ውስጥ በማስወገድ ፍጥረትን ማጠናቀቅ ወይም ወደ ፍጹምና ማድረስ ነው። ኃጢአትን ማስወገድ፣ ይህ ሐሳብ በራሱ ትልቅ ነው። እዚህ ላይ ኃጢአት ሲባል ትእዛዝን መጣስ ነው? አዎ፣ በቀላሉ ሲቀመጥ ኃጢአት ትእዛዝን መጣስ ነው እና ዋናዎቹ ትእዛዛት ደግሞ እግዚአብሔርን ወደድ እና ባልንጀራህን እንደ ራስህ ውደድ ናቸው። ስለዚህ ኃጢአትን ለማስወገድ ፍጥረታት እነዚህን ትእዛዛት እንዲጠብቁ ማድረግ ያስፈልጋል። በትክክል። ፍጹም በሆነ መልኩ እርስ በርስ እንዲዋደዱ። የፍጥረት ማጠናቀቂያ ማለት የፍቅር ሥርዓት መገንባት ማለት ነው። እሺ፣ ገብቶኛል። ፍጥረታት እንዲዋደዱ ማድረግ ያስፈልጋል። ግን እንዴት? ሰዎቹ ተዋደዱ በማለት ብቻ ፍቅርን ማስፈን አይቻልም እኮ። አይቻልም። እዚህ ላይ ነው እንቆቅልሹ ያለው። እግዚአብሔር ፍጥረታት ትእዛዙን እንዲጠብቁ ለማድረግ ምን አይነት እርምጃ ወሰደ? ዝም ብሎ ማዘዝ ብቻ በቂ እንዳልሆነ ግልጽ ነው። በጣም ወሳኝ ጥያቄ ነው። ምንጮቹ እንደሚሉት እግዚአብሔር ሁለት ነገሮችን ማረጋገጥ ነበረበት።
አንደኛ የራሱ ፍቅርና ፍትህ እውነት መሆኑና፣ ሁለተኛ የሰጣቸው ትእዛዛት ሊተገበሩ የሚችሉና እውነት መሆናቸውን ማረጋገጥ ነበረበት። ኦኬ፣ እስቲ እንደዚህ እናስበው። አንድ ሳይንቲስት አዲስ የፊዚክስ ሕግ አገኘሁ ቢል ያ ሕግ እውነት መሆኑን ለማረጋገጥ በጣም አስቸጋሪ በሆኑ ሁኔታዎች ውስጥ መፈተን አለበት። ለምሳሌ በከፍተኛ ሙቀት ወይም በከፍተኛ ግፊት። ልክ እንደዛ። በዚህ ስነ መለኮታዊ ማዕቀፍ ውስጥ የፍቅር ሕግ የሚፈተንበት የመጨረሻውና አስቸጋሪው ሁኔታ ሞት ነው። ማለትም ባልንጀራህን ውደድ የሚለው ትእዛዝ እውነት መሆኑን ለማረጋገጥ አንድ ሰው እስከ ሞት ድረስ ያንን ትእዛዝ ሲጠብቅ መታየት አለበት። ያን ነው በትክክል ፈተናው፣ እስከ ሞት ድረስ መሄድ አለበት። ዋው! እናም ይህንን ፈተና የሚወስድ አካል ያስፈልጋል። ምንጮቹ ይህንን አካል አዳም ይሉታል። እዚህ ላይ አዳም ስንል የመጀመሪያውን ሰው ብቻ ነው አይደለም። እዚህ ላይ አዳም የሰው ልጅን በሙሉ ወይም በተለይ አማኞችን የሚወክል ጽንሰ ሐሳብ ነው። ገባኝ። ስለዚህ የአዳም ሚና ወይም የሰው ልጅ ሚና እስከ ሞት ድረስ በመታዘዝ ያንን የፍቅር ትእዛዝ መጠበቅ ነው። ይህንን ሲያደርግ የትእዛዛቱ እውነተኛነት ይረጋገጣል። አዎ ፍጡራን እስከ ሞት ድረስ መዋደድ ይችላሉ ሚለው እውነት ይሆናል። እናም ይህ በፈቃደኝነት እስከ ሞት ድረስ መሄድ ነው ሰማዕትነት የሚባለው። በትክክል ሰማዕትነት ማለት እሱ ነው። አንድ ደቂቃ ልቁም። ይሄ እኮ በጣም ከባድ ሐሳብ ነው። አዳም ወይም የሰው ልጅ የእግዚአብሔርን ትእዛዙተኝነት ለማረጋገጥ የግድ መሞት አለበት። ያንን ነው። ይሄ ከሩቅ ሲሰሙት የእግዚአብሔርን ፍቅር ሳይሆን ጭካኔ ይመስላል። አንድ አባት የልጁን ፍቅር ለማረጋገጥ እንዲሞትለት እንደሚጠየቅ አይነት ነገር። እንዴት ነው ይሄ ከፍቅር ጋር የሚስማማው? ጥያቄሽ ፍጹም ትክክል ነው እና መልሱ የሚገኘው በእረኛው ማንነት ውስጥ ነው። አዳም እንዲሞት ስለተወሰነበት ከሚታረድ በግ ጋር ይመሳሰላል። እሺ፣ አዳም በግ ከሆነ ደግሞ እረኛ ያስፈልገዋል። እዚህ ላይ ነው ጌታ ኢየሱስ እንደ መልካም እረኛ ሆኖ ወደ ታሪኩ የሚገባው። እናም እኔ ላነሳሁት የጭካኔ ጥያቄ መልስ ይሰጣል ማለት ነው? አዎ። እንዴት? ዮሐንስ ወንጌል ምዕራፍ 10 ቁጥር 11 ላይ መልካም እረኛ እኔ ነኝ፣ መልካም እረኛ ነፍሱን ስለ በጎቹ ያኖራል ይላል። አሃ፣ ልብ በይ፣ እግዚአብሔር በጉን ሂድ እና ሙት ብሎ ብቻ ያዘው። ይልቁንስ እረኛው ራሱ ቀድሞ ይሞታል። ስለዚህ እረኛው ለበጉ ምሳሌ ይሆናል ማለት ነው። እኔ እንደዚህ ነው የማደርገው አንተም ተከተለኝ የሚል አይነት መልእክት። በጣም ትክክል። መንገዱን ያሳያል ማለት ነው። እረኛው በመጀመሪያ ነፍሱን በመስጠት ለበጉ እንዴት መሞት እንዳለበት በተግባር ያሳየዋል። ይህ የእግዚአብሔርን ፍቅር ያረጋግጣል። በትክክል። ቅድም ላነሳሽው የጭካኔ ጥያቄ መልስ ይሆናል። እኔ ከእናንተ የምጠየቀውን ነገር እኔ ራሴ ለእናንተ ለማድረግ ዝግጁ ነኝ የሚል ኃይለኛ መልእክት ነው። ስለዚህ በጉ ብቻውን ወደ ተኩላቹ አይላክ፣ እረኛውም አብሮት ይሄዳል። እሺ፣ አሁን መስሎ የጠራ መጥቷል። እረኛው ለበጉ ሞተ። የበጉ ምላሽ ምንድን ነው? የእረኛው ሞት ለበጉ ምን ያደርግለታል? ድፍረት ከመስጠት ውጪ ምንጮቹ እንደሚሉት የእረኛው ሞት ለበጉ ሁለት ዋና ዋና ነገሮችን ይሰጠዋል። አንደኛ እንዳልሽው ድፍረት። ጌታ ኢየሱስ ለአዳም ምትክ ሆኖ ሕይወቱን ስለሰጠ አዳምም የራሱን ሕይወት ለመስጠት አይፈራም። ሁለተኛውስ? ሁለተኛ ማረጋገጫ። የእግዚአብሔር ፍቅር ምን ያህል ጥልቅ እንደሆነ በተግባር ያያል። በቃል የተነገረ ፍቅር ሳይሆን በድርጊት የተገለጠ። ልክ ነው። እናም ይህ የሁለትዮሽ መስዋዕትነት ይፈጥራል። አንደኛ የእረኛው መስዋዕትነት አለ። እረኛው ለበጉ ይሞታል። ይህም የእግዚአብሔርን ፍቅር ያረጋግጣል። ሁለተኛ ደግሞ የበጉ መስዋዕትነት አለ። አዎ፣ በጉ የእረኛውን ፍቅር አይቶና ተረድቶ አሁን ለእረኛው ሲል ወይም ለዛ ፍቅር ሲል በፈቃደኝነት ሕይወቱን ይሰጣል። ስለዚህ በጉ ሲሞት የራሱን ሞት አይደለም የሚሞተው፣ የእረኛውን ሞት በመከተል ነው የሚሞተው። በትክክል። እና ይሄ ድርጊት ነው የትእዛዛቱ እውነተኛነት የሚባለውን የሚያረጋግጠው። በፍጹም። በጉ ይህንን ሲያደርግ አንድ ፍጡር እስከ ሞት ድረስ መውደድ የሚችል በተግባር ይታያል። የፍቅር ሕግ በከፍተኛው ፈተና ውስጥ ያልፋል ማለት ነው። ስለዚህ ያ መጀመሪያ ላይ ያየነው የመከራና የሞት ዑደት በጎቹ በተኩላዎች መካከል መላቃቸው አሁን ትርጉም ያገኛል ማለት ነው። አዎ፣ የፍጥረት ማጠናቀቂያ ሂደት አካል ይሆናል። እሺ፣ የፍጥረት ማጠናቀቂያ ሂደት፣ ይህን ትንሽ እናብራራው። በጎቹ ይህንን መስዋዕትነት ሲከፍሉ ምን ይሆናል? የመጨረሻው ውጤት ምንድን ነው? እሺ፣ ምንጮቹ እንደሚሉት የተወሰነውም የሰማዕታት ምስክሮች ቁጥር ሲሞላ ወይም በቂ በጎች ሞትን ሲያሸንፉ፣ ያኔ የትእዛዛት እውነተኝነት ሙሉ በሙሉ ይረጋገጣል። ይህ ሲሆን ሁለት ታላቅ ነገሮች ይከሰታሉ።
አንደኛ የፍጥረታት ነፃ ፍቃድ ይጠናቀቃል። ሁለተኛ ኃጢአት ከፍጥረት ዓለም ሙሉ በሙሉ ይወገዳል። ይቅርታ፣ እዚህ ላይ ላቁምህ። ነፃ ፍቃድ ይጠናቀቃል ሲባል ምን ማለት ነው? ነፃነታችንን እናጣለን ማለት ነው ወይስ ወደ ፍጹምነት ይደርሳል? በጣም ጥሩ ጥያቄ ነው። ይጠናቀቃል ሲባል ይጠፋል ወይም ይወሰዳል ማለት አይደለም። ይልቅንስ ወደ ዓላማው ይደርሳል፣ ፍጹም ይሆናል ማለት ነው። እስቲ ያስረዳኝ። እስቲ አስቢው። የነፃ ፍቃድ ዓላማው ምንድን ነው? በነፃነት እውነትና ፍቅርን መምረጥ ነው። በጎቹ በነፃ ፍቃዳቸው እስከ ሞት ድረስ ፍቅርን ሲመርጡ የነፃ ፍቃድ የመጨረሻው ግቡን ይመታል። ከእንግዲህ ኃጢአትን መምረጥ አማራጭ አይሆንም። ምክንያቱም ፍቅር ከሞት የበለጠ ኃያል መሆኑ በተግባር ስለተረጋገጠን። ስለዚህ ነፃ ፍቃድ በፍቅር ውስጥ ፍጹም ይሆናል ማለት ነው። ላይ ይደርሳል። ገባኝ። ስለዚህ የታረደው በግ ወይም አዳም በመንፈሳዊ አካል ከሞት ይነሳል፣ የዘላለም ሕይወትንም ያገኛል። አዎ፣ ይህን ነው ሮሜ 8 ላይ በዚህ ሁሉ ግን በወደደን በእርሱ ከአሸናፊዎች እንበልጣለን የሚለው ሐሳብ ፍጻሜ። በትክክል መከራው የሽንፈት ምልክት ሳይሆን ወደ ድል የሚያደርስ መንገድ ይሆናል። ከየሚታረዱ በጎች ወደ ከአሸናፊዎች እንበልጣለን የሚደርስ ጉዞ ነው። እረኛው በጎቹን በተኩላዎች መካከል የላካቸው ይበሉ ሳይሆን ተኩላዎቹን እንዲያሸንፉ ነው። የማሸነፊያው መንገድ ደግሞ በኃይል ሳይሆን በመስዋዕትነት በተሞላ ፍቅር ነው። በእውነት በጣም አስደናቂ ጉዞ ነበር። መልካም እረኛ ከሚለው ሰላማዊ ምስል ተነስተን በተኩላዎች መካከል ወደ መላክ፣ ከዚያም የፍጥረትን ዓላማ ወደ መመርመር፣ በመጨረሻም በመስዋዕትነት ስለሚገኝ ድል ተወያይተናል። ዋናው ሐሳብ እረኛው በጎቹን የሚመራው ወደ ለምለም መስክ ብቻ ሳይሆን እጅግ ጥልቅ ዓላማ ወዳለው መከራ ጭምር መሆኑ ነው። አዎ፣ እና ያ መከራ ደግሞ የፍቅርን ኃይል ለማረጋገጥና ፍጥረትን ወደ ፍጽምና ለማድረስ ብቸኛው መንገድ መሆኑን ተመልክተናል። እናም ያንን መንገድ የሚከፍተው የእርስ በርስ መስዋዕትነት ነው። እረኛው ለበጉ፣ በጉም ለእረኛው። ይህ የፍቅር ልውውጥ ነው ኃጢአትና ሞትን የሚያሸንፈው። ከግለሰብ ድርጊት በላይ የሆነ መላውን የፍጥረት ሥርዓት የሚፈውስ ሂደት ነው። ለማሰላሰል የሚሆን አንድ የመዝጊያ ጥያቄ ልትወው። ምንጮቹ ይህንን የመስዋዕትነት ዑደት እንደ አሳዛኝ ክስተት ሳይሆን ፍጥረትን ወደ ፍጽምና ለማድረስ ብቸኛው መንገድ እንደሆነ አርጎ ነው የሚያቀርቡት። አንድ ሥርዓት ወደ ፍጹምነት ለመድረስ እንዲህ ያለውን ጥልቅ የፍቅር ልውውጥ እረኛ ለበግ፣ በግ ደግሞ ለእረኛ የሞትበትን የግድ መጠየቁ ስለ ፍቅር፣ ስለ መስዋዕትነት እና ስለ ፍጽምና ምን ሊነግረን ይችላል?